ነፃነት ወርቅነህ እንግዲህ የኔ አባት ማመን አቃተኝ ብላ ሀይሚትዬ ሀዘኗን ገልጻለች። የስተርዴይ በቲክቶክ ገጽ ላይ ነፃነት ወርቅነህ እንግዲህ ብዙዎቻችንን ያሳዘነ አርቲስት እኔ እውነትም አልመሰለኝም። ሪሊውን ነው የምነግራችሁ። እኔ ኢትዮጵያ ስደውል ነው ያመንኩት። ለምን ብዙ ጊዜ ታዋቂዎች ላይ እንደዚሁም ደግሞ እያያችሁ ነው። አብነት አልሐምዱሊላህ ደህና ነው ማስተራምነት ማለት ነው። እና ምንድነው ታዋቂዎቹ ላይ ከዚህ በፊት ደግሞ ነፃነት ላይ ራሱ የሆነ ፈሪሳ እየተባለ ነበር ካስታወሳችሁ ማለት ነው። እሱም ደግሞ ስለዛ ጉዳይ ተናግረዋል። በታመመ ሰዓት ሞቱን የተመኛችሁት የቀብር ስነስርዓት ብቻ ነው ያልተናገራችሁት ምናምን ብሎ ተናግረዋል ካስታወሳችሁ ማለት ነው። እና እንደዛ ነበር የመሰለኝ። ታዋቂዎችን ዝም ብሎ አንዳንድ የሚገሉ የለም እንደዛ መስሎኝ ነበር። እና እኔ ኢትዮጵያ ስደውል ነው እውነት መሆኑን ያወቅኩት ማለት ነው። እንግዲህ ለቤተሰብም እንደዚህም ለወዳጆች መጽናናትን እንመኛለን። እኔ በወቅቱ እንዳየው አልቅሻለሁ። ወላሂ ነው የምላችሁ በጣም ነበር ያዘንኩት ማለት ነው። ሳያገኝ እውነትም አልመሰለኝም። በድጋሚ ሀገር ስደውል እውነት መሆኑን ሞርዛን ያረጋገጥኩት ቀን ማለት ነው። እና ሀይሚ ቪዲዮ ከመልቀቃቸው በፊት ከነ ማናቸው ከነ እና የምትይ ሳይለቁ እነ ማቤት ሄጃለሁ ብያቸው ነው እነ ሄሉና እነ ናቲ ቤት እና በጣም ነው ያዘንኩት ቶታሊ ማለት ነው። ሁላችንም አዝነናል። እንግዲህ ዱዓ ማድረግ ነው ያው ምንም ማድረግ አይቻልም። አላህ አሟሟታችንን ያሳምርልን። እኛም አላህ ይጠብቀን። ስደት ላይ ያለን እህቶቻችን ሞርዛን ስደት ላይ ያለ እህቶቻችን ሰው እኮ ታሞ ዛሬ ላይ ኢትዮጵያ ላይ ታሞ መሞት ማለት አንዳንዴ አንድ ቀን ታሞ እንኳን ዓለም ነው። ወላሂን ስደት ላይ ደግሞ ታያላችሁ ስንቱ ያጣ ነው አለ እና ሁላችንም አላህ ይጠብቀን። ሞርዛን በስደት ላይ ያለን እህቶቼ ለምን አሁን እኔ ላይ የሚጻፈው እርግማኖች በጣም ነው ያዘንኩት። እርግማት የምጽፉት እርግማን ቲክቶክ ባመጣሁት ላይ እንደው ሀዘን በልጆቻችሁ ይግባ እንደው ምስኪኑ ነፃነት ወርቁ ከሚሞት የምስኪን ነፃነት ወርቅነህ ምን አለበት በተኛችሁበት ያስቀራችሁ ብላለች። በዘርዬ ብላ የምጽፈው ነው እኔ ላይ መስተዛሬ የምትሳደበው አቤት እና በጣም አንዳንዴ ብሩክና ሀይሚ ወደ ራሳችሁ ተመለሱ። እኛ ማለት ስደት ላይ ያለን እርስ በርስ ለማንኛውም ስደት ለብሩኬ የማስተላለፈው መልዕክት ዛሬ ነገር በየኮሜንቱ የሚጻፈው እና ይሄ ሁሉ በማን ነው? ብሩኬ በሚያመጣው ድራማዎች ነው። እዩ በመጣችው ድራማ ነው። ሲቀጥል ደግሞ ለቤተሰቦቹን ያው መጽናናት ሁላችንም ቤተሰብ ያጣን እንግዲህ አላህ ሰበሩን ይስጠን ማለት ነው። እንዲህ ስደት ላይም ሲቀጥል ደግሞ አንዳንድ እህቶቼ ለምንድነው ሀይሚ ያላለቀሰችው ለምንድነው ለምትሉት እንደኛ እኮ ሀይሚ ይደክማል እኮ ለድራማ ዝም ብሎ ማልቀስ እኮ ያደክማል እንዴ። እኔ እኮ ውዶቼ ከልብ ዘርዬን ልበል እንጂ እኔ የምታዳምጡ ካለ መቼ መሰላችሁ ያኔ ሀይሚዬ ስትወርቅ የሆነች ልጅ ብዬ ነው የማወራው። ሁሌ ያልጠይቃት የሚያችል ልጅ ሰአውራት ምሳሌ እንደውም የሰጠችኝ ነግሬያቸዋለሁ። ሀይሚዬ አፍንጫዋን ነስሯት እንደዚሁም ሩታ እንደዚሁም አብርሽ በሚለው ቪዲዮ ነው ምሳሌ ሰጠችኝ ብዬ አጫውቻቸዋለሁ። ሀይሚቴ ግን አይናችን እያየ መሬት ላይ ነው የወደቀችው። ገባችሁ? ከዛን ወዲያ ምንድነው ቀኑ እንደ ዛሬ ቅዳሜና እሁድ ነው። ቡታጅራ ላይ በሽታው ያለው መቼ ነው? ሰራተኛ ሲወጣ አርብ። አሁን እነ ብሩኬ ትናንትና ስንት ሰዓት ነው የለቀቁት? አርብ ማታ፣ ከዛን ቅዳሜ፣ ከዛን እሁድ። ገባችሁ? እሁድ ማታ ቀኑ ሙሉውን ይሰራል ማለት ነው። ገባችሁ? ገና ይመጣሉ እነ ፍፄ ይሰራሉ እዛ ሆስፒታል። አሁን ጠብቋቸው። ገባችሁ? ቀን ዛሬ ፍሪ ነው እና እኛ ብዙ ነገሮች ኢንፎርሜሽን ይደርሰናል። ግን ሀይሚና ብሩክን እንወዳቸዋለን። ስለዚህ ይለወጡ፣ ይስሩ፣ እኛ እንስማማ። እኔ ደግሞ ውዶቼ ለምተቹኝ እኔ ዛሬ ላይ ውማንስ እኔ ፍዳታ ባለው ሰዓት ሴቱን ወንዱም እንደዚህ ነው ማስለቅሰው። ወላሂ ነው የምላቸው። እኔ ትችት ኔቨርስ እኔ በጣም ነው ትችት የምወደው ማለት ነው። አሁን ስደት ላይ ኖ ችልድረን ዚስ ታይም ማለት ነው። እና እኔ ትችት አያስለቅሰኝም። የምትሳደቡ እህቶች አላቸው። እኔ ትችት አይ ላይክ ኢት ወላሂ ነው የምላችሁ። እኔ ትችት ብዙ ትችቶች አስታውሳለሁ። እንደውም የ8ኛ ሚኒስትሪ ተማሪ ሆነና አይ ቲንክ ያው ተማሪዎች ወንዶች ነን እንደ አንድ ላይ የምንሄደው ቦርድ ላይ ሴቶችን ማለት ነው ሴቶችን ከኛ ያኔ ዛት ታይም ላይ ማለት ነው ዱባ የሆኑትን የረገበጡትን እንወጥራለን ምናምን እያልን እንትን ላይ ቦርድ ላይ እንጽፋለን። ወላሂ ነው የምላችሁና እኔ ትችት ኔቨር አያስለቅሰኝም። እርግማንም ከአንድ አላህ ሱብሃነሁ ወተዓላ ሲሆን ነው እንጂ ምንም አይለኝም። ለማንኛውም አትናደዱ፣ ወደ ራሳችሁ ተመለሱ። ዘርዬን አያጨሳለሁ ብላችሁ እናንተን ነው ማጨሳችሁ ማለት ነውና
ወደ ራሳችሁ ተመለሱ። እርስ በርሳችን ዲስከስ እናድርግ ተው ስላችሁ አሰሙ፣ ትሳደባላችሁ። እኔ ደግሞ ይዣቸዋለሁ ማለት ነው። እና ዛት ኤኒዌይ ከምር እንደ ድሮ እየሳቁት ቪዲዮ መስራት ፈልጌ ነበር፣ ግን ቁጭ ብያለሁ ዛሬ። ያው ነገ ነው ቢዚ መሆኑ ተማሪ ስላለብኝ ማለት ነው። እና ብዙ ስድቦች እያጠፋው ነው፣ ላይክ እርግማኖች። እና ወደ ራሳችሁ ተመለሱ። ይልቁኑ ብሩክን ምከሩት። በቃ ብሩክን ምከሩት። በጣም ነው የሚያሳፍረው የሚያደርገውን ስራ። ምከሩት። እዩን ይራቅ። አሬ ቅርታ ሰላም አለይኩም ብላችሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ፣ እንግዲህ ሀሳባችን ይህን ያክል ተበታትኗል። እንኳን ብሩኬ እኛም አሙናል ማለት ነው። እንግዲህ የአላህ ሰላምታ መግቢያው ላይ ነው መባል ያለበት ሰው ይኸውላችሁ። እና ግዴታ ሄዶ ሆስፒታል መተኛት የለም። በጣም የሚገርመው ደግሞ እኮ ይተኛሉ ዛሬ። አንድ ሰው ከታመመ ራሱን ያገመግማል 15 ቀን ምናምን። ቪዲዮ ምች ግዴታ በብሩክና በሃይሚ ላይ ሪሊውን ነው። እነሱ ግን እንዲሁ እየታመሙ እየተሻሹ ሰኞ ደግሞ ይሰራሉ። እና አንዳንዴ እኔ ብሩክና ሃይሚ ምከሯቸው። ሃይሚዬ ደግሞ ልንገርሽ፣ አንቺ ማለት ስማርት ነሽ፣ አንቺ ማለት ጀግና ነሽ። ከብሩኬ ጋር እውነተኛ ህይወት ከሆነ ትክክለኛ ህይወት ከሆነ ትክክለኛ ፍቅረኛሞች ከሆናችሁ ፎር ኤግዛምፕል ትላንት ጃኒን አሌክስ ከአንቺ ኋላ ማለት ነው እንዴ ከሆናችሁ የሆነ በቃ መስመር ያለው ነገር ስርዓት ያለው ቪዲዮዎች ስርዓት ያላቸው ፕራንኮች አሉ እኮ። ደግሞ የእናንተ ቤተሰቦች የገባቸው ስለሆኑ ከቤተሰብ ጋርም ሆኖ አጸያፊም ቢሆን ችግር የለም። ግን አንቺና ብሩኬ ገና ብዙ ይቀራችኋል። አታኳን የሚጣፍቅ ፍቅር አላሳልፋችሁም እንዴ። ትላንትና መጥቶ እኮ አዶናይ ራሱ ፍቅሩን ሲገልጽላት ለጃኒ ማለት ነው። ያኒ ሃይሚዬም ቆም ብለሽ አስቢ። ለምን ህይወትሽ እንደዚህ ይሆናል? ለምን ህይወትሽ ድራማ ይሆናል? ገና ብዙ የሚቀርሽ እንቡጥ ጽጌረዳ ነሽ። በቃ የማየውን ከሆነ መስመር ያዙ። እኔ አሁን በበኩሌ ማለት ነው ሃይሚና ብሩኬ 100% ፍቅረኛሞች ናቸው ብዬ ነው እንደዚህ ማብደው እንጂ እንደ ማንኛውም ለድራማ ከሆነ እነ ማርክ ምናምን ለድራማ ነው ከሆነ ምንም ማለት አይደለም ነው የሚባለው። እዚህ ጋር ግን ሃይሚና ብሩኬ እውነተኛ ትዳር፣ እውነተኛ ላይፍ ነው፣ ትሩ ላቭ ነው፣ እውነተኛ ህይወት ነው የያዛችሁት ብለን ነው እኛ እዚህ ከእናንተ ጋር የምናብደው እንዴ። ስለዚህ ሃይሚ አንደኛ ነገር ሴት ነው፣ ትዳሯንም መስመሯንም ማሳመር ያለባት። ብሩኬ እንደዚህ የሚደክመው ውጭ ሀገር ሰርግ ሊያደርግ ነው። በመጀመሪያ ክብር ነው የሚቀድመው። እናንተ ክብሯን ያስቀድማት እንዴ። ይሄ ወጣትነትን ለምን እንደዚህ አልባሌ ነገር ለህዝብም እያስተማሩ ለራሳቸውም እየተረገሙ እየተሰደቡ ፎርዋት? ለምን እነዚህን የመሰለ ሰው ይህን አይዲያ የተሰጣቸው? ይህም የዋህናት ለሰው ብላ ነው የምትሞተው። ገባችሁ? ለሰው ብላ ሰውን ሰፖርት ለማድረግ ነው እንደዚህ አይነት ፕራንክ ላይ የተሰጣቸው። ለምንድን ነው? ምርጥ ኦዲየንስ ስላላቸው ቲክቶክ ሲመጡ አቀባበል እንዳየር መንገድ ስለሆነ ማንኛውም ቤቲ የሆነ ቤቲ ጌመሮች እኮ 5 አንበሳ በአንድ አይወርድላቸውም የቀጠሮ ጌም። እና ምን ልላችሁ ፈልጌ ነው አቋረጥኩ በመሃል። ማንኛውም ጌም ሲጫወት ጌመሮች እንኳን እንደ ብሩክ አይነት ጊፍተር የላቸውም። በአንዴ እንደዚህ እስከ 18 እስከ 20 አንበሳ የሚሰጥ ሰው የለም። ገባችሁ? ይሄን ማውራው ለምንድን ነው? በሃይሚና በብሩኬ ኦዲየንስ አሁን ይህ ፕሮግራም ምንድን ነው? ሃይሚና ብሩክ የሚያጣላ ሳይሆን ብሩክን ከኦዲየንሶች ጋር የሚያለያይ ቪዲዮ ነው። እነሱ ደግሞ ምንድን ነው ሼም ይዟቸው ነው። እንደነገርኳችሁ ሼም ይዟቸው ነው። ለምን? አሁን አብርሽና ሩታ ኦዲየንስ ስላላቸው ከ20 በላይ የቡታጅራ ሰው ከፍ አድርገዋል። ይሄ ፎር ቻንስ ነው። ገባችሁ? ፎር ቻንስ ነው። ብሩክና ሃይሚቲ ኦዲየንሶቹ ደግሞ ቱማች ስማርት ነን፣ ሽንት ቤት ማጠባችንን እንዳይ። እኔ 100% ከብሩኬ እበልጣለሁ። ብሩኬ ብር አለው፣ በብሬን ግን እኔ እበልጠዋለሁ 100%። ወላሂ ነው የምላችሁ። ይኸው እምላለሁ እበልጠዋለሁ። አይኖ እንዴ መማር ማለት እኮ ትምህርት ቤት ሄዶ እስከ 6ኛ ወይ ደግሞ እስከ 10ኛ ክፍል መማር አይደለም። መስት ደግሞ በስልካችን ላይ መማር እንችላለን። ገባችሁ? አታ ኤዲት እንኳን አሁን ነው አታ ፓስዋርድ አታ ዩቲዩብ ሲከፍቱ በነ ሙቤ ስም ሽልማቱ እንኳን ሲመጣ ቢኮዝ ፓስዋርዱን መቀየር አይችሉም የቡታጅራ ሰዎች። የተንቢ ተናግራለች ከዚህ በፊት ስለ ፍቅር ራሱ ማለት ነው። ብዙ ነገር ይቀራቸዋል። እንደዚህ ኦፕን አድርገን የምንናገረው አንደርስታንድ እንድታደርጉ ነው። አንዳንድ የብሩክ ዘመዶች እኛ የምትሳደቡ ማለት ነው። እኛ ስድብ ምንም አይመስለንም፣ ነግሬያቸዋለሁ።
ስለዚህ አሁንም ምከሯቸው። ሀይሚና ብሩኬ የሚዲያ ሰው ናቸው፣ ታዳጊዎች ናቸው፣ ብዙ ህዝብ ይወዳቸዋል። ገባችሁ? አሁን የስተርዴ ብሩኬ ቤት ምንድን ነው ያለው? ሀይሚ 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 ነው የሚባለው። ለምን? ድራማ ስለሆነ ህዝብ እንዲህ እየተሳደበ ህዝብ ሌሊቱ ሙሉ እያለቀስንበት አታ ቢያሞ ቪዲዮ ለጥፎ ይመጣል። ኔቨርስ እኔ በሆን አላረገውም፣ ግን ስራ ስለሆነ ነው። ሪሊ ህመም ቢሆን ህዝብ እንደዛ እየተሳደበ እየሰደበው እየሰማ ከታች ሆነው እያዳመጡ ገባችሁ? ሲጀመር አይመጣም። ገባችሁ? እዚህ ጋር የሚሰሩት አንድና አንድ ድራማ ነው። ድራማ መሆኑን ደግሞ የበለጠ የምታውቁት መቼ ነው? ሰኞ ማታ ያቆማል። ገባችሁ? ዛሬ ሁሉም የሆስፒታል ቪዲዮ ታያላችሁ። ገባችሁ? ኦክሲጅን ለምትሉት ደግሞ ላስረዳችሁ። ስለ ኦክሲጅን እናንተም ትጠቀሙበታላችሁ። ኢትዮጵያ ላይ ኦክሲጅን በጣም ሆስፒታል ራሱ ይካብዳል። እኛ ባጭሩ ነገራቸው እኛ አሁንን የምሰራበት ቤት ማለት ነው ቴርሞሜትር ይሄ የፕሬሸራችን የሚለካበት የሙቀት ማለት ነው ታውቃላችሁ ከ36 ሴንቲግሬድ 40 ሲሆን ችግር እንዳለው ላይክ ባጭሩ ማለት ነው። ኦክሲጅን ደግሞ ኤቭሪዴይ ነው የምንጠቀሙ። ለልጆቹ ወደ ትምህርት ቤት ሲሄዱ ወደ ክላስ ሲሄዱ የአንደርስታንድ 2 ልጆች አሉ። ኦክሲጅን እንጠቀማለን ብርድም ስላለ ማለት ነው። እንደዚሁም ደግሞ ዳገት የምትወጡ ከሆነ 3ኛ 4ኛ ፎቅ መሰሩ ከሆነ ኦክሲጅን ብትጠቀሙ ኢትዝ ግሬት፣ ምንም ማለት አይደለም። እና ብዙም አታካብዱ። እኔ ጓደኛ እቺ ገጥምል መሪምዬ ማለት ነው እሷን ትሰማኛለች። ኦክሲጅን ሳረግላቸው ለልጆቹ ሞርዛም ማለት ነው። እሷን እያወራው አጠገብ ያለችው አንድ ላይ ማለት ነው። እና ይሄን ያክል ኢትዮጵያ ነው ለሕክምና ብዙ ነገሮችን እንጂ እድሜ ለስደት አለም ብዙ ነገር ሽንት ቤት ማጠብ ብቻ ሳይሆን ስለ ሕክምና ስቴፕ ባይ ስቴፕ እናውቃለን ማለት ነው። ገባችሁ? ስለዚህ የቡታጅራ ዩቲዩበሮች በምንም እኛን አይደርሱም። ሪሊውን ነው ሪሊ አክሬትሊ ኤግዛክትሊ ማለት ነው። እኔ ሪሊ አሁን ስደት ላይ ከመጣሁ ብዙ ነገሮችን ማወቅ እንችላለን። እድሜ ለመዳም ዋይፋይ፣ እድሜ ለመዳም ስራ እንደ ግዴታ እና እኛን አታታልንም። ለማንኛውም በሉን፣ ለማንኛውም ኦኬ